የአምላካችን የእግዚአብሔር ስም የተባረከ ይሁን። ሁላችሁን በጌታ ስም ሰላም እላችኋለሁ። ዛሬ እንግዲህ ሁለተኛው ሳምንታችን ላይ ደርሰናል። ስለ ቤተክርስቲያን ተከላና ተልእኮ የቤተክርስቲያን ተከላና እድገት በሚል ኮርስ የጀመርነውን ሁለተኛው ሳምንታችንን ትምህርት ዛሬ እንቀጥላለን ማለት ነው። ባለፈው ሳምንት ትንሽ ያነሳዋትን መጨረሻ ላይ ያነሳዋትን ሐሳብ ለማስታወስ ያክል የሚቀጥለው ደግሞ ለማወራው ሐሳብ መንደርደሪያና እንደ ድልድይ እንዲሆንልኝ የባለፈውን የዘጋውበትን ሐሳብ ላንሳ። የቤተክርስቲያን ተከላና እድገትን ስናስብ መጽሐፍ ቅዱሳዊ መሰረት ያስፈልገናል በሚል ለዛም እንደ አይነተኛ ዋቢ አድርጌ ያነሳሁትን የክርስቶስን አገልግሎትና ትምህርት ነው። የተከላም ሆነ የእድገት ጉዳይ በክርስቶስ አገልግሎትም ሆነ ትምህርት ሰፊ ሽፋን የተሰጠው ጉዳይ እንደሆነ ለማሳየት የተወሰነ ሐሳብ እንዳነሳው አስባለሁ። ከአገልግሎቱ ስንነሳ የክርስቶስ አገልግሎት የሶስት ዓመት ተኩል ቆይታው ሶስት ጉዳይ ላይ ትኩረት እንዳደረገ ስናይ ነበር። ክርስቶስ ሲያገለግል ትኩረት ሶስት ነገር ላይ ነው። አንደኛ ወንጌል ስብከት ላይ ነው። ወንጌልን በመስበክ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ማድረግ ላይ ሉቃስ ወንጌል 19:10 አይተናል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ኢየሱስ እንደ ሚሽን ወደ ምድር ሲመጣ ይዞት የተነሳው ወይ ደግሞ እንደ ባንዲራ የሚያውለበልበው አንደኛው ጉዳይ ወንጌል በመስበክ ሰዎችን ወደ እግዚአብሔር መንግስት ማፍለስ ነው። በዚህ ደረጃ ላይ መፈክሩ ምንድነው? ወደ እኔ ኑ የሚል ነው። ሰዎች ወደሱ እንዲመጡ ጥሪ ያቀርባል። ሁለተኛው በክርስቶስ አምነው የዳኑ ሰዎችን ደቀ መዝሙር ለማድረግ ማስተማርና ማሳደግ ነው። ይሄም ሉቃስ ወንጌል ላይ ምዕራፍ 6 ቁጥር 40 ላይ ለማየት ሞክረናል። ደቀ መዝሙር ከመምህሩ አይበልጥም፣ ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። የሰዎች ወንጌልን አምኖ መምጣት እንደ ቤተክርስቲያን ተልእኮ ሲወሰድ ያመኑትን በማስተማር ማሳጠቅ ደግሞ ደቀ መዝሙር ማድረግ ደግሞ የቤተክርስቲያን እድገት የሚሉን ሐሳብ ይወስዳል። በሁለተኛው ደረጃ ላይ መፈክራችን የሚሆነው ምንድነው? ከኔ ተማሩና እኔን ምሰሉ የሚሆነው አምኖ የመጡ ይማራሉ፣ እርሱን ይመስላሉ። ሶስተኛው የክርስቶስ የአገልግሎቱ ትኩረት የሆነው ራእዩን በማካፈል ሰዎችን መላክ ይሆናል። ሰዎችን መላክ ብቻ ሳይሆን በእርሱ ራእይ እንዲወጡ ይፈልጋል። የራሳቸውን ሐሳብ የራሳቸውን ዓላማ ይዘው እንዲንቀሳቀሱ ሳይሆን በሱ ራእይ ማለት ምድር ላይ በሰነበተበት ምድር ላይ በቆየበት ራሱን በሰጠለት መስቀል ላይ እንዲሞት በሆነበት ጉዳይ ላይ እነሱም ጉዳይ ብለው ይሄን ራእይ ይዘው እንዲሄዱ አድርጓቸዋል። ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ ከሙታን ከተነሳ በኋላ ተቀምጠው ወደ ነበሩበት ዝግ ቤት ውስጥ ኢየሱስ አልፎ ገባ። ልክ ሲገባ ያላቸው ምንድነው? ሰላም ለእናንተ ይሁን። ኢሚዲየትሊ ሚሽናቸውን የነገራቸው ተልኳቸውን የነገራቸው ሰላም ለእናንተ ይሁን። ከዛስ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። እሱ በተላከበት መላክ እነዚህን ይልካቸዋል። አሁን ፕሮሰሱን ይዩት። ወደ ኃጢአት ወደ አበላሻቸው የኃጢአት ቁራኛ ወደ ሆኑት ሄደ፣ በወንጌል ስብከት አመጣቸው። ከዛስ በሚገባ አስተማራቸው፣ አስታጠቃቸው። ከዛስ ያስተማራቸውን ደግሞ እሱ የሰራውን ስራ እንዲሰሩ ይልካቸዋል። የትኛውን ስራ? የመስበክም ፕላስ የማስተማር። ስለዚህ መስበክ ሞር ኦፍ ቸርች ፕላንቴሽን ላይ ነው፣ ማስተማር ደግሞ እድገት ላይ ይሆናል ማለት ነው። አይ ቲንክ ጥሩ ሆኖ እየቀረበ እንዳለ እይታችንን እያጠራው እንዳለ አስባለሁ። እነዚህ ሐሳቦች ዛሬ የምናደርገው ምንድነው? አሁንም ለቤተክርስቲያን ተከላና እድገት መጽሐፍ ቅዱሳዊ መሰረት ከሚለው ሳንወጣ ሁለተኛውን ሐሳብ አነሳለሁ። የመጀመሪያው መሰረታችን የክርስቶስ አገልግሎት ብለን ነበር ያዘው። የክርስቶስ አገልግሎት አንዱ መሰረታችን። ሁለተኛው የክርስቶስ አስተምሮት ላነሳነው የቤተክርስቲያን ተከላና እድገት አይነተኛ መሰረቱ ነው ያገለግላል። ሁለት የአዲስ ኪዳን ክፍሎችን ብቻ ተመልክተን ብንነሳ እና እዚህ ሐሳብ ላይ ጥቂት ብንቆይ ደስ ይለኛል። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ማርቆስ ወንጌል ምዕራፍ 16 ቁጥር 15 እንዲሁም ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ማርቆስ ላይ ምንድነው የሚለው? እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ማቴዎስ ላይ የሚያነሳውን የማቴዎስ ወንጌል ቁጥር 19 ላይ የሚያነሳውን ሐሳብ ይቆርጧል ማርቆስ። ሞሮፍ ማርቆስ ፎከስ የሚያደርገው ሄዶ ወንጌል መስበክ ላይ ነው፣ ቸርች ፕላንቴሽን ላይ ነው፣ ቤተክርስቲያን መትከል ላይ ነው።
አንድ የሚቀር ክፍል አለ ማሳደግ ላይ የማሳደጉን ሐሳብ የሚጨምርለት ወይ ደግሞ የሚያግዘው የማቴዎስ ወንጌሉ ሐሳብ ነው ማቴዎስ ወንጌል ምን ይላል በአብ በወልድ በመንፈስ ቅዱስ አጥምቋቸው የሚለውን ሐሳብ ካነሳ በኋላ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው አስተምሯቸው ብቻ ሳይሆን የተማሩትን ደግሞ እንዲጠብቁ ወይም እንዲታዘዙ ተግባራዊ የህይወት ምላሽ እንዲሰጡ እያደረጋችኋቸው መማር በራሱ ግብ አይደለም መማር የህይወት ምላሽን ተግባራዊ እንቅስቃሴን ካልፈጠረ አዋቂ ያስብለናል እንጂ ደቀ መዝሙር አያስብለንም እኔ አስተማርኳችሁ እኔ ያዘዝኳችሁ ምን እንዲሉ እንዲጠብቁ ምን ያላችኋችሁ ያስተማራችሁ ከዛስ ደቀ መዛሙርት አድርጓቸው ይሄ በማርቆስ ወንጌል ላይ ወንጌልን ለፍጥረት መስበክ ከፕላንቴሽን ጋር ከቸርች ቤተክርስቲያን ተከላ ጋር አብሮ የሚሄድ ሐሳብ ነው ወንጌል ሰምተው የመጡትን ደግሞ በማስተማር ተግባራዊ የህይወት ለውጥ እንዲያመጡ በማዘዝ ወይ በመርዳት በመጸለይም ሊሆን ይችላል በመምከር ሊሆን ይችላል ደቀ መዝሙር ማድረግ ነው ማሳደግ ነው የመጀመሪያው ወንጌል መስበክ ትኩረቱ ወደ እግዚአብሔር መንግስት ማምጣት ላይ ሲሆን መውለድ ላይ ሲሆን ሁለተኛው ትኩረቱ ግን ማሳደግ ላይ ትኩረቱ ደቀ መዝሙር ማድረግነት ላይ ስለዚህ እነዚህ ሁለቱ የክርስቶስ አገልግሎትና አስተምሮ ለቤተክርስቲያን ተከላሞን እድገት አይነተኛ የሆነ መሰረት ይሆናል እንዲህ ብዬ ነው መጨረሻው የክርስቶስ ትኩረቱ የዘመኗ ቤተክርስቲያን ትኩረት መሆን አለበት ሶስቱ ትኩረቱ መስበክ ማስተማርና መላክ የቤተክርስቲያን ለተከላና ለእድገት ለምትንቀሳቀስበት መንቀሳቀስ አይነተኛ መሰረት የሚሆነው የክርስቶስ አገልግሎትም ነው ትምህርት ነው ሶስተኛ ሐሳብ ላይ እንመጣለን እስካሁን ምን አየን ለተከላና ለእድገት ሶስቱ ተምሳሌቶች ለተከላና ለእድገት መጽሐፍ ቅዱሳዊ መሰረት ሁለተኛው ሶስተኛው የቤተክርስቲያን ተከላና እድገት በሐዋርያት ሥራ መጽሐፍ ውስጥ ትንሽ ገፋ እያረኩ ከታችኋል ማለት በተለይ አሁን ሶስተኛው ክፍል ላይ ስንደርስ ቤተክርስቲያን ውልደትና እድገት ምን ይመስል ነበር ብላችሁ ስትጠይቁ ይሄን መልስ በጥሩ ሁኔታ አጥጋቢ በሆነ ሁኔታ የሚመልስላችሁ የአዲስ ኪዳን መጽሐፍ የሐዋርያት ሥራ መጽሐፍ የቤተክርስቲያንን ውልደቷንም እድገቷንም መስፋፋቷንም በጥሩ ሁኔታ ተራኪ የሆነ ከዚህም የተነሳ ለዘመኗ ቤተክርስቲያን ለምታከናውነው የቤተክርስቲያን ተከላና እድገት አይነተኛ መርሆችን የምንቀዳበት በተከላና በእድገት ሂደት ላይ የሚያጋጥሙ ተግዳሮቶች ምንድናቸው የሚለውን የምናይበት ሽንቁር እንዲሁም አንድ የቤተክርስቲያን መትከልና ማሳደግ ኃላፊነትና ተልእኮ ላይ የተሰማራ ሰው ሊላበሳቸው የሚገቡ ባህሪያቶች መንፈሳዊና አመራራዊ ክህሎቶችና ባህሪያቶች ምንድናቸው የሚለውን የምንቀዳበት ምንጫችን ነው የሐዋርያት ሥራ መጽሐፍ ቤተክርስቲያን ተከላና እድገት ላይ ብዙ መጽሐፎች ተጽፈዋል ብዙ ጸሐፎችንም ልናቅ እንችላለን የነሱን ስም እየጠራው ብዙ አላደነቁራቸው እነከሌ እንዲላሉ እነከሌ እንዲል አላደነቁራቸው ሄደን ከምንጩ እንቅዳ ከሐዋርያት ሥራ መጽሐፍ ከምንጩ እንቅዳ ጽንሰ ሐሳብ ቲዮሪ ብቻ ሳይሆን ተግባራዊ ነገር ምናይበት መጽሐፍ ላይ ነው በተጨባጭ መትከልና ማሳደግ ምን እንደሆነ ወደ ምናይበት ባህር ዘልቀን ነው የሐዋርያት ሥራ መጽሐፍ ብዙ ሐሳቦችን አነሳለሁ እዚህ ውስጥ ነገ ከነገ ወዲያ ራእዩ ኖሮን ወደ መትከልና ማሳደግ ውስጥ ለምንገባ ሰዎችም እዛው ውስጥ ቀጥተኛ ተሳትፎ ባይኖረንም ግን በማስተማር ረገድም ማገልገል ለምንፈልግ ሰዎች ስለዚህ ጉዳይ ሁለቱንም ግሩፖች ሁለቱንም ቡድኖች ይጠቅማሉ ያያስባል እሺ እንዲህ ብላችሁ ጻፉልኝ የቤተክርስቲያን ተከላና እድገት በሐዋርያት ሥራ መጽሐፍ ውስጥ ብለን ስንነሳ አስቀድሞ እንድናየው ግድ የሚሆነው ሐሳብ ለቤተክርስቲያን ተከላና እድገት ሶስቱ መሰረቶች ብለን እናያለን እነዚህ ምንድናቸው አንድ በቤተክርስቲያን ተከላና እድገት ላይ የሚያሳልፍ ወይ ደግሞ ፓርቲሲፔት የሚያደርግ ተሳታፊ የሚሆን አገልጋይ እነዚህን ጉዳዮች የግድ ማየት አለበት ከሶስቱ እኔ አንዱ ከጎደለ ተልኳችን ሙሉ አይሆንም መትከልም ማሳደግም ሙሉ አይሆንም ብቻ ሳይሆን ጨራሽም አታስቡት ነው ማለት አታስቡት ያለ እነዚህ ሶስት ጉዳይ
ያስፈላጊነታቸው ልኬታ አንዱ ከሌላው ሊበልጥ ይችል ይሆናል አይ ኖ ግን ሶስቱ ቫይታል የግድ ናቸው እነዚህ ሶስቱ መሰረቶች ምንድናቸው አንደኛ መንፈስ ቅዱስ ቤተክርስቲያን በመትከልም በማሳደግም ሂደት ውስጥ ያንበሳውን ድርሻ የሚወስደው የእግዚአብሔር መንፈስ ቅዱስ ነው ስለ ቤተክርስቲያን ስናስብ ግን መጀመሪያ መነሳትም ያለብን እላይም ሄደን ድምዳሜም ላይ ስንደርስ ልናገኘው የሚገባው ነው የእግዚአብሔር መንፈስ ነው በእድገቷም በውልደቷም ውስጥ መንፈስ ቅዱስ ያለውን ድርሻ ከሐዋርያት ሥራ መጽሐፍ የበዙ ሐሳቦችን 6 እና 7 የሚያክሉ ሐሳቦችን አሳያቸዋል ሁለተኛው ምናየው ለቤተክርስቲያን ተከላና እድገት መሰረት አድርገን የምንወስደው የተሰጠ መሪ ወይ አመራር a committed leadership a visionary ባለራዕይ መሪነት የክርስቶስን ራዕይ ወንጌልን የማድረስና በወንጌል አምነው የመጡትን ሰዎች የማሳደጉን ራዕዩ አድርጎ የወሰደ ደም ውስጥ የገባ አጥንቱ መቅኔ ውስጥ የገባ መሪ ነው by the way የትኛውም አጥቢያ ቤተክርስቲያን ሊደርሺፕ ይሄንን ራዕዩ አድርጎ ካልወሰደ ጊዜ ይፈጃል እንጂ የቤተክርስቲያኒቷን ጉዞ ከቃዴስ በርኔ ወደ ቃዴስ በርኔ ያደርግባታል እንጂ ተራራ መዞር ያረግባታል እንጂ እልፍ ያሰኛል አንድ መሪ ብዙ ኳሊቲ ይጠበቅበታል እንደ ጢሞቴዎስ እና እንደ ቲቶ መጽሐፍ ዘገባ ሐዋርያት ሥራ ላይ ስትመጡ ግን ጢሞቴዎስም ላይ ሜቢ ቲቶም ላይ ማታገኙት አንድ ኳሊቲ ለቤተክርስቲያን ተከላና እድገት ራሱን የሰጠ ይሄን ሐሳብ ራዕዩ አድርጎ ሸክም አድርጎ የወሰደ መሪ አሳያቸዋል ሐዋርያት ሥራ ላይ የነበሩት መሪዎች ከዚህ አንፃር የነበራቸው ቁመና ለቤተክርስቲያን እድገት ፈጣን እድገትና መስፋፋት ምን ያህል አስተዋጽኦ እንዳደረገ ነው ያለ ሶስተኛ ላይ የተሰጠ ምእመን ወይ ደግሞ የተሰጠ ተከታይ a committed follower መሪ ኖሮ ተከታይ ከሌለ ባለራዕይ ኖሮ ባለራዕይን የሚደግፍ ደጋፊ ከሌለ ሰንካላነት እና ማነከስ ተጣፈንታችን ይሆናል ስለዚህ አንድ ሰው ምንም ያክል ሸክም ምንም ያክል ራዕይ ምንም ያክል የውስጥ መቃጠል ምንም ያክል ውስጣዊ ተነሳስቶት ሞቲቬሽን ይኖረው አብሮት ግን የሚቆም ሰው ያስፈልጋል በምን አቅጣጫ ውልስ የሐዋርያት ሥራ የሚነግረን ነገር እነዚህን ጉዳዮች ነው ቤተክርስቲያን መትከልም ላይ ማሳደግም ላይ ፍሬያማ መሆን ትፈልጋለህ አዎ ከዚህ ጀምር ስፒሪት መንፈስ ቅዱስ 2 ሊደርሺፕ የሰጠ መሪነት ባለራዕይ መሪነት 3 ራሱን የሰጠ ተከታይ አንድ ባንድ ነው ያቸው እንዲህ ብላችሁ ያዙልኝ መንፈስ ቅዱስና የቤተክርስቲያን ተከላ መንፈስ ቅዱስና የቤተክርስቲያን ተከላ ቅድም እንዳልኩትኝ ያለ መንፈስ ቅዱስ አቅም ያለ መንፈስ ቅዱስ ምሪት ያለ መንፈስ ቅዱስ ጥሪ የቤተክርስቲያን ተከላ ውጤታማ ሊሆን አይችልም እንደግመዋለሁ ያለ መንፈስ ቅዱስ አቅም ያለ መንፈስ ቅዱስ ጥሪ ያለ መንፈስ ቅዱስ ምሪት የቤተክርስቲያን ተከላ ውጤታማ ሊሆን አይችልም ያለ መንፈስ ቅዱስ መሪነትና አነሳሽነት ያለ መንፈስ ቅዱስ አጋዥነት የቤተክርስቲያን ተልእኮ ግቡን አይመታም ይፎርጃል እንደ ተጣመመ ቀስት ይሆናል ይጣመመ ቀስት ወጥራቹ የፈለገውን ያክል ወጥራቹ በትልኩት ማለት ነው ተጣሟልና ወደ አሰባችሁት እንዲ ከመልልክ እንዲ ወይንዲ ልባች ተጣሟል ያለ መንፈስ ቅዱስ የምትንቀሳቀስ ቤተክርስቲያን እና ጠማማ ቀስት አንድ ናቸው ግቧን አትመታ ከቤተክርስቲያን እድገትም ሆነ መወለድ አንፃር ምን ነበረ የመንፈስ ቅዱስ ድርሻ ሐዋርያት ሥራ መጽሐፍ ላይ ትንሽ ላስቃኛችሁ ከምዕራፍ 1 አንስቼ ላስቃኛችሁ የመንፈስ ቅዱስ ጉዳይ ከቤተክርስቲያን ጉዳይ ጋር እንዴት የተሰፋ እንደሆነ የተሸረበ እንደሆነ እኔ ምዕራፍ 1 4
ምዕራፍ 1:4 ምዕራፍ 1:4 ክርስቶስ ወደ አባቱ ከማረጉ በፊት ለሐዋርያቶች የሰጣቸው ትእዛዝ ልመና አይደለም ምርጫ አይደለም ትእዛዝ የሰጣቸው ትእዛዙ ምን ይላል ከነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ንቅንቅ እንዳትይ አዳሜ እንዳትነቃነቂ እግርሽን እንዳታነሽ ግን ይሄ ከኢየሩሳሌም አለመውጣት ተራ አለመውጣት አይደለም ስራፈትነት የተጠናወተው አለመውጣት አይደለም ዓላማ ያለው አለመውጣት ነው ግብ ያለው አለመውጣት ነው ምክንያት ያለው አለመውጣት ነው ለምንድን ነው እንዳይወጡ ያዘዛቸው ነገር ግን አትጡ ግን አንድ ነገር አድርጉ ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አትጡ ትእዛዙ ሁለት ነው አትጡ ጠብቁ አትንቀሽቀሽ ጠብቅ ምን ጠብቅ ከእኔ የሰማችሁትን አብ የሰጠውን ተስፋ ጠብቁ ይሄ ከእኔ የሰማችሁትን የሚለው ተደጋጋሚ በ3 ዓመት ተኩል አገልግሎቱ ኢየሱስ ተደጋጋሚ ያነሳው ነበር ይሄን ተስፋ ቃል የተባለው መንፈስ ቅዱስ በተለይ ዮሐንስ ወንጌል ላይ ምዕራፍ 14 ምዕራፍ 16 ተደጋጋሚ እኔ ቤት ይሻላችኋል እኔ ካልኩኝ አጽናኙ አይመጣም እኔ ቤት ይሻላችኋል የእውነት መንፈስ በመጣ ጊዜ ከኔ ያለውን ወስዶ ይነግራችኋል የእውነት መንፈስ ሲመጣ ያከብረኛል የእውነት መንፈስ ሲመጣ ወደ እውነቱ ሊመራችኋል ያጥናናችኋል እየደጋገመ ሊቀበሉ ስላለው መንፈስ ያወራቸው ነበር ስለዚህ ነው ከኔ ሰማችሁትን ያስተማርኳችሁን ፕላስ አብ ደግሞ የሰጠው ተስፋ ቃል አለ ኢዩኤል ምዕራፍ 2:28 ላይ አብ የሰጠው ተስፋ ቃል በመጨረሻ ዘመን ስጋ በለበሰው ሁሉ ላይ ከመንፈስ ያፈሳለሁ የሚል ሴቶችና ወንዶች ልጆቻችሁ ጎበዞች ሽማግሌዎች ተብሎ የጾታ ባውንደሪ ሳይኖር የጾታ ገደብ ሳይኖረው ወንድና ሴት የእድሜ ገደብ ሳይኖረው ልጆቻችሁ ጎበዞች ሽማግሌዎች ስጋ ለለበሰ ሁሉ በየትኛው የእድሜ ደረጃና የጾታ ልዩነት ላይ ላለ አብ የሰጠው ተስፋ እሱ ምን በሉ ጠብቁ ስለዚህ ምን በላይ ጽፉልኝ ያላችሁ የመንፈስ መውረድ ተስፋ መሰጠት የመንፈስ መውረድ ተስፋ መሰጠት ባነበብኩት ቃል ውስጥ አትጡ የምትለው ቃል ትእዛዛዊ ቃል ኮማንድ ትልቅ ሐሳብ ይዛል አትጡ ተልኮን ለመፈጸም አገልግሎትን በቅጡ ለመከወን መቅደም ያለበት ሌላ ነገር እንዳለ የሚያመላክት ነው እንዳትጡ ለማገልገልም ተልኮን ለመፈጸም አንድ መቅደም ያለበት ፕሪሪኩዊዚት ቀዳሚ ነገር አለ ቅድመ ሁኔታ መሟላት አለበት እሱን ነው ጠብቁ በሚለው ቀዳሚ ምን እንደሆነ የነገራቸው እንዳትወጡ መቅደም ያለበት ነገር ስላለ መቅደም ያለበት ምንድነው መንፈስ ቅዱስ ተስፋ ሆኖ የተሰጠው መንፈስ ለነገ ለፍሬያማ ተልኳቸውን አገልግሎታቸው ቀዳሚው እሱ ነው መስፈንጠሪያው እሱ ነው መነሻው እሱ ነው ሁለተኛ ምዕራፍ 1:4 ላይ የመንፈስ ቅዱስን መውረድ ተስፋ ይሰጣቸውና ምዕራፍ 1:8 ላይ የመንፈስ ቅዱስ መውረድ ግልጽ ዓላማዎች ጠብቁ አብ የሰጠውን ጠብቁ ያስተማርኳችሁን ኦኬ ጠብቄው ሲመጣ ምንድነው ይሄን ሁሉ ጊዜ አስጠብቁኝ ቀናቶቹን አልነገራቸውም አንድም ቀን ሁለትም ሶስት ወርም ሊሆን ይችላል አልነገራቸውም ግን ጠብቀው ሲያገኙት ተስፋው ቃል ሲፈጸም ምንድነው እውን የሚሆነው ዓላማውን ይነግራቸዋል ምዕራፍ 1:8 ላይና እዛው ሐዋርያት ሥራ ላይ ሌላ አንድ ክፍል ጨምርላችኋለሁ ምዕራፍ 16 ቢያንስ መንፈስ ቅዱስ በእነዚህ ባለአደራዎች ላይ የነገ አገልጋዮች ላይ የእግዚአብሔር መንፈስ ሲመጣ የሚሰራቸው ቢያንስ 3 እና 4 ጉዳዮች አሉ ግልጽ የመንፈስ ቅዱስ ዓላማ 3 እና 4 ጉዳዮች ላሳያችሁ አንደኛ ምዕራፍ 1:8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ፈረንጅኛው ምን ይላል but you shall receive power after the Holy Ghost is come upon you መንፈስ ቅዱስ በእናንተ ላይ ከወረደ በኋላ ምን ይሆናል ኃይል ትቀበላላችሁ ዱናሚስ
ኃይል የመጀመሪያው መንፈስ ቅዱስ ከተልእኮ አንፃር ቤተክርስቲያን ተከላና እድገት አንፃር አንዱ መንፈስ ቅዱስ የሚሰራው ስራ ይሄን ተልእኮ መፈጸም በቅጡ ማከናወን የምንችልበትን አቅም ኃይል ጉልበት ይሰጣል ልክ በፍጥረታዊ ዓለም ውስጥ ያለ አንድ ሰው እኔና እናንተ ለመስራት ለመንቀሳቀስ ለመነገድ ለመውጣት ለመግባት የግድ ጉልበት ያስፈልጋል እሱ የለህም ማለት ምግብ አልበላህም ማለት 2 3 4 ቀን አልበላህም ማለት ኢሚዲየትሊ ኮላፕስ ታደርጋለህ ቤተክርስቲያን ሰርቫይቭ ማድረግ እንድትችል ቤተክርስቲያን የምር እኔ አሁን ስለ ህንጻው ግንባታና ህንጻ ገንብቶ የራስን መሬት ስለሚያዝ ምናምን አይደለም ሰርቫይቫልን ማነሰው ከሱ አንፃር አይደለም ህልውናን ማነሰው ከዛ አንፃር አይደለም ትውልድ ላይ ተጽዕኖ እየፈጠረች ትውልድን ለእግዚአብሔር መንግስት ማዘጋጀት እንድትችል ካስፈለገ የሰርቫይቫል ኢሹ እንደዚህ ነው ይጎታ አንዳንድ ቦታ ላይ ህንጻው አለ ግን ህዝብ የለም እያየው ጥሎ ሄዷል ትውልድን በአማረ መድረክና በአማረ እንትን ብሎኬትና ጣራ አታሰነብተው የሆነ ሰዓት ላይ ይለምደዋል መብራትን ይለምደዋል ጭስን ይለምደዋል ማይክን ይለምደዋል ስፒከሩን ይለምደዋል ወንበሩን ይለምደዋል መንጣፉን ይለምደዋል የተሻለ ሲመጣ ጥሎ ሄዳል ቤተክርስቲያን ትውልድ ላይ ተጽዕኖ እየፈጠረች ትውልድን ለእግዚአብሔር ማብቃት የምትችልበት ማሰንበት የምትችልበት ሚስጥር ያለው ይሄው ኃይልን ትቀበላላችሁ ምን በያለው ይለምጽፉ ሰዎች መንፈስ አልባ ቤተክርስቲያን ሙት ቤተክርስቲያን ሁለተኛ መንበር ይጽፋላችሁ ቤተክርስቲያን ተልኳል ለመፈጸም ኃይሏን የምትቀዳው ከመንፈስ ቅዱስ ነው ሌላው ምን ላይ ጽፉልኛላችሁ ከመንፈስ ቅዱስ ውጪ በሰዋዊ ዕውቀት ስርዓትና አደራረግ ላይ የተደገፈች ቤተክርስቲያን ህይወት አልባ ቤተክርስቲያን ናት ከመንፈስ ቅዱስ ውጪ መንፈስ ቅዱስን ገሸሽ ያደርጋ በሰዋዊ ዕውቀት በሰዋዊ ልምድ በሰዋዊ እያለች ጨምሯቸው ሰዋዊ ዲቫይን ኤሌመንት መለኮታዊ የሆነ አቅርቦትን ገሸሽ ያደረገች የመለኮትን ተሳታፊነት ኢንተርቬንሽን ጣልቃ ገብነትን ገሸሽ ያደረገች ለመለኮት አደራረግ ሩም የሌላት ቦታ የሌላት ሁሉ ነገር ተጀምሮ እስኪጨርስ ሰው የሚሸትባት ቤተክርስቲያን ህይወት አልባ አቅመ ቢስ የጨነገፈች ቤተክርስቲያን ናት ለዚህ ነው ጠብቁ ያለው ኢየሱስ እንዳትወጡ ለቸርች ፕላንቴሽን እንዳትወጣ ቤተክርስቲያንን መትከልም ሆነ ከዛ በኋላ ማሰደግ የሚባለው ነገር እንዳታስቡት አይሆንም መኪና ያለ ነዳጅ ታስበዋል አይሆንም ቤተክርስቲያንንም ያለ መንፈስ እንዳታስቡ አይሆንም ኋላ በደንብ መጣበታል ሁለተኛው የመንፈስ ቅዱስ የመሰጠቱ ዓላማ መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን ትቀበላላችሁ ብቻ አይደለም ኢቭን ኃይል የምትቀበልበት ምክንያት አለ ቲያትር ለመስራት አይደለም አክሮባት ለመስራት ድራማ ለመስራት አይደለም መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ምስክሮቼ ትሆናላችሁ ስለዚህ ሁለተኛው ምስክር ማድረግ ነው ምስክር ማድረግ አንድ ፍርድ ቤት መስካሪ ሆኖ ምስክር ሆኖ የቀረበ ሰው ነፃ እንዲወጣ ስለፈለገው ዘመዱ ጓደኛው whoever ስለዛ ሰው ነው የሚያወራው የተነበበበት ወይ ደግሞ አደረክ የተባለው ተጠያቂ የሆነበትን ወንጀል አልሰራም እሱ ንጹህ ሰው ነው እሱ እንዲህ አይነት ሰው ነው እሱ እና ጀምሮ እስኪጨርስ ድረስ ስለዛ ሰው ነው የሚያወራው ምስክር ስለሌላ አካል ነው የሚያወራው ስለራሱ አያወራም ፍርድ ቤት ለምስክር ቆመ ማለት ነው ክቡር ዳኛ ብለ እኔኮ ሚስቴኮ አትልም እኔ የለም ምስክር ላይ እሱ ነው እሷ እነሱ ነው ስለሌላ ፓርቲ ስለሌላ አካል ነው የምታወራው መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ምስክር ትሆናላችሁ ስለማ ስለኔ ይሁት በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳር ድረስ ምስክር ትሆናላችሁ ማለት ነው ምስክሮቼ ስለኔ ስለዚህ ኢየሩሳሌም ግባ ሰማርያ ግባ ጋምቤላ ግባ ጅጅጋ ግባ የትም ቦታ ይት
የመጨረሻው ግብ የመጨረሻው ጥሪ ክርስቶስን ማውራት መንፈስ መር ቤተክርስቲያን መንፈስ የሞላት ቤተክርስቲያን ክርስቶስን አለማውራት አትችልም ኢየሱስ ነው ወሬዋ መድረኮቿ ኢየሱስ ነው ሜዳው ኢየሱስ ነው ጫካው ኢየሱስ ነው በሰው ጆሮ የሚንቆረቆረው ኢየሱስ ነው ኢየሱስ ዘመን የማያልፍበት ፋሽን የማይጥለው የሁል ጊዜ ስብከቷና መልእክቷ ነው መንፈስ የሚሰጠው ለዚህ ነው እኛን ሊሞሸረን አይደል እኛን ከረባት ላይ ያስቀይረን አይደል የኛን ስም ሊያናኘው አይደል ሊያወጣው አይደል ጌታ ስሜን አወጣው አይባልም እንጂ መንፈስ ቅዱስ ሲመጣ ያንተን ስም ያጠፋዋል የክርስቶስን ስም ባንተ ያገነዋል ምስክሮቼ ፔሬት ለዚህ ዓላማ ተሰጥቷል ሶስተኛው እንዳትወጡ ጠብቁ ዘን ኃይል ትቀበላላችሁ ከዛስ ምስክሮች ትሆናላችሁ ሶስተኛ ቃሉን በድፍረትና በግልጽነት እንዲናገሩ ማስቻል ቦልድነስ ድፍረት የእግዚአብሔር መንፈስ በእናንተ ላይ ሲመጣ ይላቸዋል በግልጽነት with clarity and በድፍረት with boldness wow because church plantation ካሉ በኋላ ከማታያችሁ ተግዳሮት አንፃር ይፈልጋል የግድ ካሬጅ ከሌለ ይሄ ውስጣዊ አቅም ድፍረት ከሌለ ኮላፕስ ነው የምታረገው ትቆማለህ ፍሬን ትይዛለህ ቤተክርስቲያን ተልእኮዋ ላይ ፍሬን እንዳትይዝ ወገቤን እንዳትል ጀርባዋን እንዳትስት በድፍረት ግርግዳን ሁሉ እየሰበረች ያልተመነጠረውን እየመነጠረች ሜድ የምትችልበትን አቅም ልታገኝ የምትችልበት ሚስጥር ያለው መንፈስ ቅዱስ ጋር ሉክ ምዕራፍ 4 ቁጥር 20 ላይ ሐዋርያት ሥራ ምዕራፍ 4 ቁጥር 20 ላይ ቁጥር 19 ላይ ጴጥሮስና ዮሐንስን ጠሯቸውና ተመልከቱ ቁጥር 18 ጀምራችሁ ይዩት ጠርተውም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው ከስብከታችሁና ከትምህርታችሁ ኢየሱስን አውጡት ኢየሱስን ሊያፋቷቸው ኢየሱስን ሊያሟሙባቸው ፈለጉ ዲዞልቭ እንዲያረግ ይጥፋ ከአንደበታችሁ ኢየሱስ ቁጥር 19 ይሄን ያሉት ባይ ዘ ወይ የተራ የተፈር ሰዎች ምናምን እንዳይመስሏችሁ ክፍሉን እናንተ ከላይ ጀምራችሁት ይሄ ምዕራፍ ቁጥር 1 ላይ ለህዝቡ ሲናገሩ የካህናት አለቆች ካህናትም አይደሉም የካህናት አለቆች የመቅደስ አዛዦች ሰዱቃውያን እንትኖቹ እነዚህ ከልካዮቹ ተራ ከልካዮች እንዳይመስሏችሁ የሰፈር ጉልቤ ነገር አይደለም ትልቅ ኦቶሪቲ ያላቸው ሰዎች ናቸው አጠራቸው ማለት አንዳንዱ ቁመናው አይደለም ስሙ ብቻ የሚያስፈራችሁ ሰው አለ የካህናት አለቃ የመቅደሳት እንደሳቸው ናቸው እንደ የምትሏቸው የሚያስፈሩ ሰዎች አሉ ማዕረጋቸው ብቻ ያስፈራል በኢየሱስን ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው 19 ላይ እነ ጴጥሮስ ምን አሉ እሺ እናንተ ካላችሁ ጋሼ ሶካሉ እንግዲህ ምን ማድረግ ይቻላል እንግዲህ በቃ ወደ አሳ ማጥመዳችን ልጅ ወደ ማሳደጋችን እንመለስ ብለው አይደለም የተመለሱት 19 ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን ሰማተን በእግዚአብሔር ፊት የሚገባ እንደሆነ ቁረጡ አንሰማችሁ አንሰማችሁ በተለይ አዲስ ትርጉምን ጆቻችሁ ላይ ካለ ከፍታችሁ ብትት ደስ ይለኛል ቆንጆ አርጎን አዲስ ትርጉም ያቀርበው እኛ እግዚአብሔር ነው የምንሰማው እኛ እግዚአብሔር ነው የምንሰማው በዚህ ጉዳይ ላይ እናንተን አንሰማችሁ እግዚአብሔርና ሰው የእግዚአብሔር ድምጽና የሰው ድምጽ እኩል እንደዚህ አይቀመጥም የቱልስማ እኩል ሚዛን ላይ አይቀመጥም ኖ የእግዚአብሔር ከፍ ይላል እሱ ነው የምንሰማው ተናገር ካለኝ እናገራለሁ ለሐዋርያት ሥራ 18 ላይ ቆሮንቶስ ከተማ ጳውሎስ እያለ ተገለጠለትና እግዚአብሔር እንደዚህ ያለው አይዞ ጳውሎስ አለው በዚህ ከተማ ብዙ ሚሊዮን ነፍሳቶች አሉ ተናገር ዝም እንዳትል ስለዚህ እግዚአብሔር ተናገር ዝም እንዳትል እያለህ
እዚህ ጋር ደግሞ ዝም የሚያስብሉ አንደበት ቆላፊዎች ሲመጡ እሺ ብለን እንዳትቀበል ግን ዋጋ ያስከፍላል ወይ እምቢታ ያስከፍላል አለመስማማት ዙሪያ ካለው ድምጽ ጋር አለመስማማት ለሰማዩ ድምጽ መወገን ዋጋ ያስከፍላል ድብን አድርጎ ይሄው የሐዋርያት ሥራ ምዕራፍ 5ን ኋላ ስለ ተግዳሮት ስዳነሳ አሳያቸዋል ዋጋ ከፍሏል መደብደብ መታሰር አንዳንዶቹ መወገር አንዳንዶቹ መሰቀል አንዳንዶቹ መሰየፍ አንዳንዶቹ መቃጠል አንዳንዶቹ መጠበስ አንዳንዶቹ መሰንጠቅ ግን የሁሉ ሪስክ ያለ የሁሉ አደጋ ያለ አንሰማችሁም የማለት ድፍረት ከየት መጣ ስፒሪት ወጣትነት ልጅነት የፈጠረው ስሜት አይደል አፍላ እድሜ የፈጠረው ድፍረት አይደል ብዙ ጊዜ አትራዎች ውስጥ ያሉ የታዳጊዎች ማንንም አይሰው ማንንም አይፈሩም እድሜው እንደዛ ያረጋቸዋል ስለሚባል ይሄ እድሜ ያመጣው አይደል ቢያንስ ጴጥሮስ የልጅ አባት ነው ትዳር ያለው ሰው ልጅ ያለው ሰው ፈሪ ነው ይባላል አይደል ለልጁ ይፈራል ጴጥሮስ ሽማግሌ ሰው ነው የሆነ 17 ዓመት ታዳጊ ልጅ አይደል እድሜ የመጣበት አይደል እድሜ አይደለም ስፒሪት መንፈስ ቅዱስ ለተልኳችን ድፍረትን ዋጋ መክፈል የምንችልበትን ድፍረት ሪስክ ቴከር እንድንሆን ምዕራፍ 4:31 ቁጥር 29 ጀምሮ ተመልከቱት ይሄንን እንዳትናገሩ የሚለውን ክልካሎ እንደ ሪፖርት አድርገው ለወገኖቻቸው ነገሯቸው ጸሎት በጉዳዩ ላይ እንዲቀርብበትና እንዲብለው ጸለዩ አሁንም ጌታ ሆይ ወደ ዳቻቸው ተመልከት ለመፈወስ እጅህን ስትዘረጋ በቅዱሱ ብላቴናህ በኢየሱስ ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው እንዴት ደስ የሚል አንጀት አለ ጸሎት ነው ምን ስጣቸው አስመልጠን አይደለም ጸሎቱ አስመልጠን አይደለም እነዚህ ተግዳሮት የሆኑ ተራራና ግርግዳ የሆኑ ሰዎችን ንቀልልን አይደል ይተከሉ የመቅደስ አዛዦችና የካህናት አለቆች ተግዳሮቶቹ ይኑሩ የጸለዩ ጸሎት አንሳልንም አይደለም እኛንም ደግሞ ቦታ ለውጥልን ምናምን አይደለም በዚህ ሁሉ ተግዳሮት መካከል ባሪያዎች በፍጹም ግልጥነት ቃል እንዲናገሩ ስጣቸው that means ከተልኳቸው ወደ ኋላ እንዳይሉ ከመስመራቸው እንዳይወጡ እንዳያፈገፍጉ ደፍረው መሄድ እንዲችሉ አርጋቸው en ቁጥር 30 ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ በሁሉም መንፈስ ቅዱስ ሞላባቸው then ሞላባቸው ካለ በኋላ የእግዚአብሔርን ቃል በግልጥ በድፍረት ተናገሩ መንፈስ ቅዱስና የቤተ ክርስቲያን ተልእኮ ነው ያልኩኝ ያለው መንፈስ ቅዱስና የቤተ ክርስቲያን እድገት ነው ያልኩኝ ያለው ይህ አሁን ምናወራው ተግዳሮት ይሄ አሁን ምናወራው ሁኔታ በሰዋዊ ችሎታ በሰዋዊ አቅም በሰዋዊ ስሜት አታልፉ አይታሰብም ጨራሽ አንቲንከብል አይታሰብም መንፈስ ቅዱስ ምርጫችን አይደለም መንፈስ ቅዱስ የግዳችን አራተኛ በቤተክርስቲያን ተልእኮ ላይ በተከላም ሆነ እድገቷ ላይ ሰዎችን በወንጌል መማረክም ላይ ተማርኮ የመጡትን ማሳደግ ላይ የመንፈስ ቅዱስ አራተኛው ድርሻ የወንጌሉን አገልጋዮች መጥራትና መለየት ነው የወንጌሉን አገልጋዮች መጥራት and መለየት ሰዎችን ለዚህ ትልቅ ተልእኮ የሚጠራው የሚለየው የሚልከው ራሱ መንፈስ ቅዱስ ነው አገልጋይ ወዶ ዘማች አይደለም ተልእኮ ዘማች ነው እንደው ቤተክርስቲያን በተክል ደስ ይለኛል የሆነ ትንሽ ብር አግኝቻለሁ ኢንቨስትመንት አይደለም ይሄ ምድራዊ አይ ነው መንፈሳዊ ኢንቨስትመንት ነው ትልቅ የሆነ ምንድነው አትራፊ ስራ ነው በመንፈሳዊ ቋንቋ ነው ያወራው ያለው ግን ደስ ይለኝ ነበር ትንሽ ብር እጄ ላይ ስለነበረች እስኪ የሆነ ሰፈር እጄ ቤተክርስቲያን ልክፈት አይባልም
ቤተክርስቲያን መትከልና ማሳደግ የወዶ ዘማቾች ጉዳይ አይደለም የተላኩ ሰዎች ተግባር ምዕራፍ 13 ቁጥር 1 ላይ ምዕራፍ 13 ቁጥር 1 ላይ በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ እነርሱም በርናባስ ነገር የተባለው ስምዖን የቀሬናው ሉኪዮስ የአራተኛው ክፍል ገዥ ሄሮድስ ባለመዋል ምናሄ ሳውል ነበሩ እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስን ሳውልን ለጠራዋቸው ሥራ ለዩልኝ አለ በዚህ ጊዜ ከጦሙ ከጸለዩ እጃቸውን ከጫኑ በኋላ አሰናበቷቸው ዋው መንፈስ ቅዱስ አለ ለዩልኝ ለምን ጉዳይ እኔ ለጠራዋቸው ሥራ ሰራከኛ ኃይል ከሱ አይደለም ሰራከኛ በጀት ከሱ አይደለም ወይ ደግሞ ስራ ከሱ በጀት ከኛ አይደለም ስራው የሱ ነው በጀቱም እሱ ነው ተልኮ የሱ ነው አቅሙ የሱ ነው ተልኮ ስራው የሱ ነው ጸጋም የሱ ነው እንጂ 50-50 አይደለም የሽርክና ተራከኛ ጋር ይሰራል አንተ በጀቱን አዘጋጅ ብሩን አዘጋጅ እኔ ደግሞ በሙያዬ ተባብሎ ሰዎች ጣምራ ሆኖ ሽርክና ተራ እንደሚጀምሩ አይደል ለጠራዋቸው ስራው የማን ነው የሱ ነው ለጁልኝ ስለምን ሰጥቶ ነው አቅም ሰጥቶ ከዚህ ቀደም እንዳየነው ኃይል ሰጥቶ ኃይል እስክትቀበል እንዳትወጣ ከመጣ በኋላ ደግሞ ትወጣለህ ስትወጣ ደግሞ ያንተን ስራ አትሰራም የኔን ስራ ነው የምትሰራው የእግዚአብሔርን ስራ በራሱ በእግዚአብሔር ኃይል ይከወናል መንፈሳዊ ውጤታማነት ያለበት ሚስጥሩ ያለው ሚስጥሩ እዚህ ጋር የእግዚአብሔርን ስራ በእግዚአብሔር በሆነ ኃይል ስንተኛ አልኳችሁ አራተኛ አምስተኛና የመጨረሻው ምሪትን መስጠት ነው ጋይዳንስ መንፈስ ቅዱስ ምሪትን ይሰጣል ምዕራፍ 16 ቁጥር 6 ላይ ምዕራፍ 16 ቁጥር 6 ላይ እንዲላል በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ ሀገር አለፉ ምዕራፍ 13 ላይ ለዩልኝ ውጡ ሂዱ ያለው መንፈስ ቁጥር 6 ላይ ምዕራፍ 16 ቁጥር 6 ላይ ኖ እንዳትናገሩ ቆሙ እዚህ ጋር ተመለሱ ይከለክላል ከዛ ቁጥር 7 ላይ በሚሲያ አንፃር በደረሱ ጊዜ ወደ ቢታና ይሄዱ ዘንድ ሞከሩ የኢየሱስ መንፈስ አሁን ማልፈቀደላቸው ሁለተኛ ጊዜ በሚሲያ አጠገብ አልፈው ወደ ጤሮአዳ ወረዱ ራእይ ለጳውሎስ በሌሊት ታየው አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር ራእዩን ካየ በኋላ ወዲያ ወደ መቄዶንያ ልንወጣ ፈለግን ወንጌልን ሰብክላችሁ ዘንድ እግዚአብሔር እንደጠራን መስሎናልና ግልጽ የሆነ ምሪትን የት ቦታ ላይ ቤተክርስቲያን መተከል እንዳለበት የት ቦታ ላይ የወንጌል ስራ መሰራት እንዳለበት አቅጣጫም መንፈስ ቅዱስ ጋይዳንስን ምሪትን ሰጣቸው በቤተክርስቲያን ተከላ ውስጥ ቢያንስ አሁን ያየናቸው አምስቱ ጉዳዮችን መንፈስ ቅዱስ ይከወናል አቅም ይሰጣል ምስክር ልትሆን ያረጋል በድፍረት ቃሉ መናገር የምትችልበትን ውስጣዊ መነሳሳትን መሰጠትን ድፍረትን ይሰጣል ሰዎችን ለዚህ ትልቅ አገልግሎት ይለያል ይጠራል አምስተኛ የጠራቸው ሰዎች ግልጽ ምሪት ይሰጣቸዋል አንዳንድ ቦታ ላይ መሄድ ከሌለብህ ይከለክላል ስለዚህ ከዘልማዳዊ አገልግሎት ሰዎችን ያወጣቸው ማለት ምንድነው ዛሬ ያረጋነው የቤተክርስቲያን ተከላና እድገት በሐዋርያት ሥራ መጽሐፍ ውስጥ በሐዋርያት መጽሐፍ ውስጥ ቤተክርስቲያን ስትወለድም ስታድግም እናገኛለን ለመተከሏና ግን ለመመስረቷ ግን መሰረቶች አሉ ቢያንስ 3 መሰረቶች አሉ ከሶስቱ መሰረቶች መካከል አንደኛው መንፈስ ቅዱስ ነው ሁለተኛው የተሰጠ አመራር ነው ሶስተኛው የተሰጠ ተከታይ ነው ወይ ምእመን ነው ዛሬ ያየነው መንፈስ ቅዱስ ከቤተክርስቲያን ተልእኮ ተከላ አንፃር ያለው ሚና 5 የሚያክሉ ነጥቦች እንዳሰሰ ይሄን ሁሉ ስናደርግ ውስጣዊ ምጤ ውስጣዊ ጩኸቴ አንድ ነገር እንዲሆን ነው በእኔም በእናንተ ወደዚህ ያቀማችን ምንጭ ወደ ሆነው ወደ መንፈስ ቅዱስ አሁን ከተሳብነው በላይ እንድንሳብ ከፈለግነው በላይ እንድንፈልገው ከሱ ጋር ስክት ካልነው በላይ ስክት እንድንል ለማድረግ ነው
ስለዚህ ቤተክርስቲያን በመትከልም ላይ እንዲሁም በማሳደግ ላይ ያለን ሰዎች መዝጋት ካለብን በሮቻችንን ዘግተን ያላንተ አቅም አልችልም ወደሚል ናፋቂነት አማጭነት ፈላጊነት እንድንገባ ይሁን ይሄ ኮርስ ከኮርስነት በዘለለ ነክቶን ሰርቶን አቅም ሰጥቶን የሚያልፍ እንዲሆን ጸሎቴ ነው ጌታ ኢየሱስ ይባርካችሁ በሚቀጥለው ሳምንት ስንገናኝ በቤተክርስቲያን ተከላ ውስጥ አመራር እና ራሱን የሰጠ ተከታይ ያላቸው ሚና እንመለከታለን ከዛ በኋላ ደግሞ በቤተክርስቲያን ተከላ ሂደት ውስጥ የሚያጋጥሙ ተግዳሮቶችን ቻሌንጆችን እናይና ይሄን ሐሳብ እየተቀለልን ነው ሄደን በቀጣዮቹ ጊዜያቶች ስለ ቤተክርስቲያን እድገት ሰፊውን ክፍል ምናልባት ወደ 6 የሚያክለውን ፓርት የሚወስደው የቤተክርስቲያን እድገት ይሆናል አራቱን ክላሶች ግን ስለ ተከላ ጥቂት ነገሮችን አብረን የምናይ ይሆናል ጌታ ኢየሱስ ይባርካችሁ ተባረኩ